እስኪ ድምጹን እንስማው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼክ እንዴት ነው? ሰላም ነው? ደህና ነው? አልሐምዱሊላህ ከኔ ጋር ሰላም ነው። ሼክ እና ጥያቄ ነበረኝ ማለት ነው። ጥያቄ ምስቴ ስራ ቦታ ነች። ስራ ቦታ ሆና ደግሞ እኔ ኢጃዛ ነኝ እላታለሁ። ኢጃዛ ነኝ በሚላት ጊዜ ማለት ነው በራሷ ጊዜ ገደብ ትሰጠኛለች። ዛሬ አይሆንም፣ አንተ በፈለከው ጊዜ አይሆንም፣ እኔ በፈለኩኝ ጊዜ ኢጃዛ እንወጣለን። ዛሬ አልመጣም፣ እግሬን አንስቼ አልመጣም ትለኛለች። እኔ ደግሞ እኔ በፈለኩኝ ጊዜ ካልሆነ ብዬ እንጣላለን ከሷ ጋር። ስለዚህ ይሄ ነገር እንዴት ይታያል? እኔ ነኝ ባልኳት ጊዜ ካልመጣች መላኢካ ይረግማታል ወይ አይረግማትም? እስቲ እሷ ስራ ቦታ ሆና እኔ ነኝ ቢላት። ወንድማችን ጀዛኩሙላህ ኸይራን። ይሄ ጥያቄክ ያንተ ብቻ አይደለም የብዙ ወንድሞችና እህቶች ጥያቄ ነው። በአላህ ፍቃድ ሰፋ አድርጌ ለማብራራት እሞክራለሁ። ወንድማችን እየጠየቀ ያለው ሚስቱ ስራ ቦታ ነው ያለችው፣ ነይ ቶሎ ይላታል። እሷ ደግሞ የሰዎች ታዛዥ ናት። የረሳኸው ነገር አለ። አንተ አግብተሃታል፣ በኒካህ ይዘሃታል። ነገር ግን ሌሎች ሰዎች ደግሞ በገንዘብ ኒካህ አስረዋታል። ገብቷል አይደለም? ሌሎች ሰዎች በገንዘብ ኒካህ አስረዋታል። እነዛ ሰዎች ካልፈቀዱላት ወደ አንተ መምጣት አትችልም። ታዲያ መላኢካ ይረግማታል የተባለችው ሴት ሐላል ሚስትህን ለገንዘብ አረብ ቤት አኮናትረክ ከአረብ ቤት መታ አንተ ጋር ካልተኛች ነው የተባለው? ወይስ እቤት አስቀምጠሃት እየሰረፍካት አንተ መተክ አልጋህ ላይ ስትደርስ ነይ ቶሎ ስትላት እምቢ ያለችው ናት? ተሳስተሃል። ሐዲሱ በአረብ ቤት ያሉ ሴቶችን አይደለም መላኢካ ይረግማቸዋል ያለው። ሕቁቅ የሚባል ነገር የለህም። እሷ በራሷ አዝና መታ አንተ ላይ ፍራሽ ካልተኛች በስተቀር ሐቅ አለኝ መብት አለኝ ብለህ የመጠየቅ ራሱ አፍ የለህም። ሚስትህን በአረብ ቤት አስቀምጠክ ሐቅ አለኝ ነይ ቶሎ ምትል ወንድ ሐቂቃ ሐቅ የለህም።